አርሰናል ወይስ ማንቸስተር ሲቲ? ይህንን ዋንጫ ማን ያሸንፋል? የፊታችን እሁድ የአሸናፊዎች አሸናፊ ለመሆንና የኮሚኒቲ ሺልድ ዋንጫን ለማሸነፍ ሁለቱ ትላልቅ ክለቦች አርሰናልና ማንቸስተር ሲቲ ሊፋለሙ ቀጠሮ ይዘዋል። የፕሪምየር ሊጉ ሻምፒዮን ክለብ አርሰናል ወሳኝ ተጫዋቾቹ ወደ ሜዳ የተመለሱለት ሲሆን አርቴታ በአንዳንድ የወዳጅነት ጨዋታዎች ላይ ጥሩ ውጤት ባያስመዘግብም የምንጊዜም ባላንጣው ማንቸስተር ሲቲን ለማሸነፍ ጠንካራ አሰላለፍን ይዞ ወደ ሜዳ ይገባል ተብሎ ይጠበቃል። በአንጻሩ በባለፈው የውድድር ዓመት ኤፍኤ ካፕና ካራቦ ካፕን ያሸነፈውና ከ10 ዓመታት የስኬት ቆይታ በኋላ ከፔፕ ጓርዲዮላ ጋር የተለያየው ማንቸስተር ሲቲ በኤንዞ ማሬስካ አሰልጣኝነት አዲስ ሕይወትን የጀመረ ሲሆን የመጀመሪያ የፉክክር ጨዋታውን እሁድ አመሻሽ ላይ ከአርሰናል ጋር ያከናውናል። የዚህ ጨዋታ ወሳኝነት ምን ያህል ነው? የሁለቱ ክለቦች የዝውውር እንቅስቃሴና የአቋም መለኪያ ጨዋታዎች ውጤት ምን ይመስል ነበር? በዚህ ጨዋታ ላይ ሁለቱ አሰልጣኞች እነማንን ያሰልፋሉ? ምን አይነት ታክቲኮችንስ ሊጠቀሙ ይችላሉ? እነዚህን ጉዳዮች በዛሬው ፕሮግራማችን ላይ እንመለከታቸዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በሌላ ዝግጅት ከእናንተ ጋር ተገናኘን። እንግዲህ እንደምታውቁት ከ2 ዓመት በፊት ጀምሮ ሁልጊዜ በየዓመቱ ከጨዋታ በፊትና ከጨዋታ በኋላ ትንታኔዎችን ወደ እናንተ እናደርሳለን። አሁን ደግሞ ፕሪምየር ሊጉ ከተጠናቀቀ በኋላ በተለይም በዚህኛው ሲዝን በርካታ ቅድመ ጨዋታ ትንታኔዎችን፣ ድህረ ጨዋታ ትንታኔዎችን ስናደርሳችሁ ቆይተናል። አሁን ደግሞ ፈጣሪ ፈቅዶ ለአዲሱ የውድድር ዓመት ደርሰናል። ከዛሬ ጀምሮ ደግሞ የጨዋታ ቅድመ ዳሰሳዎችን፣ ከጨዋታ በፊት ታክቲካል የሆኑ ትንታኔዎችን፣ ከጨዋታ በኋላ ደግሞ ጨዋታዎቹ ካለቁ በኋላ በተለይ በፕሪምየር ሊግና በትላልቅ ውድድሮች ላይ ትኩረት እናደርጋለን። የድህረ ጨዋታ ትንታኔዎችን እናደርሳለን። ዛሬ አንድ ብለን እንጀምራለን። የፊታችን እሁድ በኮሚኒቲ ሺልድ የፍጻሜ ጨዋታ አርሰናል ከማንቸስተር ሲቲ ጋር ይፋለማሉ። ይህንን ጨዋታ በተመለከተ ሰፋና ዘርዘር ያለ ትንታኔ የማቀርብላችሁ ይሆናል ማለት ነው። ስለዚህ የጨዋታ ዳሰሳዎችና ትንታኔዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እጋብዛለሁ። ወደ ጨዋታው ትንታኔ ስናልፍ እንግዲህ አሁን ከዓለም ዋንጫ መጠናቀቅ በኋላ ከአቋም መለኪያ ጨዋታዎች በኋላ የትላልቅ ሊጎች ጅማሮ አሁን ከዚህኛው ሳምንት ጀምሮ የሚሆን ይሆናል። ዛሬ የእንግሊዝ ሻምፒዮንሺፕ እዛው እንግሊዝ ውስጥ የእንግሊዝ የሊግ ሁለተኛው እርከን የእንግሊዝ ሻምፒዮንሺፕ የውድድር ዓመት ዛሬ በይፋ ይጀምራል። የመጀመሪያ ሳምንት ጨዋታዎች ይደረጋሉ። የፕሪምየር ሊጉ ጨዋታ ግን ከመጀመሩ በፊት የኮሚኒቲ ሺልድ የፍጻሜ ጨዋታ በአርሰናልና በማንቸስተር ሲቲ መካከል የሚደረግ ይሆናል ማለት ነው። የኮሚኒቲ ሺልድ ዋንጫ እንደምታውቁት በእንግሊዝ እግር ኳስ የአሸናፊዎች አሸናፊ በመባል የሚጠራ ትልቅ ውድድር ነው። በተለያዩ ሊጎች የአሸናፊዎች አሸናፊ ውድድሮች አሉ። በስፔንም፣ በጣሊያንም፣ በጀርመንም በተለያዩ ሊጎችም የአሸናፊዎች አሸናፊ ውድድሮች ይደረጋሉ። በእንግሊዝም የእንግሊዝ ፕሪምየር ሊግ ዋናው ፕሪምየር ሊግ ከመጀመሩ ከአንድ ሳምንት በፊት ኤፍኤ ካፕን ያሸነፈው ክለብ የእንግሊዝ ፕሪምየር ሊግን ካሸነፈው ክለብ ጋር የአሸናፊዎች አሸናፊ ጨዋታቸውን ያከናውናሉ። በእርግጥ ያው ዋንጫ ይባላል እንጂ የዋንጫ ቅርጽ እንኳን የለውም። የሆነ ክብ ጋሻ የሚመስል ቅርጽ ያለው ዋንጫ ነው። ለማንኛውም ግን የኮሚኒቲ ሺልድ የዋንጫ ጨዋታ በኤፍኤ ካፕና በፕሪምየር ሊግ አሸናፊዎች መካከል ይደረጋል። ታዲያ በባለፈው ሲዝን የእንግሊዝ ፕሪምየር ሊግ ዋንጫን ያሸነፈው አርሰናል ኤፍኤ ካፕን ካሸነፈው ማንቸስተር ሲቲ ጋራ የኮሚኒቲ ሺልድ ጨዋታቸውን ያከናውናሉ እና ይህ ጨዋታ የፕሪምየር ሊግ አይን መግለጫ ወይም መጋረጃ መክፈቻ ተብሎ የሚጠራ ጨዋታ ነው። ፕሪምየር ሊጉ ከመጀመሩ በፊት እንደ ማሟሻ የሚደረግ ጨዋታ ስለሆነ በጣም ብዙዎቹ በጉጉት የሚጠብቁት ጨዋታ ነው።
ታዲያ ዘንድሮ አርሰናልና ማንቸስተር ሲቲ ይፋለማሉ። ሁለቱ ቡድኖች አሁን በምን አይነት ሁኔታ ላይ ይገኛሉ? ጨዋታውስ ምን ሊመስል ይችላል የሚለውን ነገር እንመለከታለን። ይህ ጨዋታ በተለይም በአርሰናልና በማንቸስተር ሲቲ መካከል ሲደረግ የሁለቱ ክለቦች ያለፉትን ዓመታት ባላንጣነት ተመልክተናል። በተለይም ደግሞ አርቴታና ፔፕ ጓርዲዮላ ያለፉትን 3 እና 4 የውድድር ዓመታት በከፍተኛ ሁኔታ ለዋንጫ የተፎካከሩ ጠንካራ ክለቦች መሆናቸውን በፕሪሚየር ሊጉ ላይ አስመስክረዋል። ታዲያ አሁንም በዚህኛው የውድድር ዓመት በተለይም ደግሞ በፕሪሚየር ሊጉ ሁለቱ ክለቦች ትልቅ ፉክክር ያሳያሉ ተብሎ ይጠበቃል እና በፕሪሚየር ሊግ የውጤታማነት ደርቢ ወይም ደግሞ የውጤታማነት ባላንጣ የሆኑ ክለቦችን ስናነሳ በቅርብ ዓመታት አርሰናልና ማንቸስተር ሲቲን አለማንሳት አይቻልም። ይህ ጨዋታ በተለይም የወዳጅነት ጨዋታዎች ላይ እንደተመለከትነው ክለቦች ተጠባባቂ ወንበር ላይ ያሉ ተጫዋቾችን የሚያሰልፉበት አይደለም። የወዳጅነት ስሜትም የለውም። እንደውም ባለፈው አንድ የወዳጅነት ጨዋታ ከተደረገ በኋላ ምናልባት አርሰናል ከዶርትመንድ ከተጫወቱ በኋላ ይመስለኛል ቪክተር ዮኬሬስ አንድ ጥያቄ ቀርቦለት ነበር እና የእሁዱን የወዳጅነት ጨዋታ ብለው ሲጠይቁት እንዴ ምን ማለት ነው? የወዳጅነት ጨዋታ ነው እንዴ? የወዳጅነት ጨዋታ እኮ አይደለም። ኢቨን ከማንቸስተር ሲቲ ጋር ሆኖ የወዳጅነት ጨዋታ የለም። ያንን ጨዋታ ለማሸነፍ ወደ ሜዳ እንገባለን ብለው ሲናገር ነበርና ጨዋታው ኮሚኒቲ ሺልድ መሆኑ ወይ ደግሞ የአሸናፊዎች አሸናፊ መሆኑን አይደለም መመልከት ያለብን። በቃ ሲዝኑን የሚጀምሩበት ነው። በእርግጥ ኮሚኒቲ ሺልድ ላይ ጥሩ ውጤት አስመዘግቦ ከዛ በኋላ ሲዝኑን ደግሞ ጥሩ ውጤት ማያስመዘግብ ክለብ ሊኖር ይችላል። ይህንን ማንክደው ነገር ነው። ግን ደግሞ ሁለት በጣም ትልልቅ ክለቦች ያውም የፕሪሚየር ሊጉን የውድድር ዓመት ለመጀመር 1 ሳምንት ሲቀራቸው የሚያደርጉት ጨዋታ ደግሞ መሆኑን ስንመለከት የጨዋታው ክብደትና የሚሰጠው ትኩረት እጅግ በጣም ከፍተኛ መሆኑን እናነሳለን። እነዚህ ሁለት ክለቦች በእንግሊዝ እግር ኳስ በርካታ የኮሚኒቲ ሺልድ ዋንጫዎችን በማሸነፍ ከፊት ከተቀመጡት ክለቦች መካከል ተጠቃሾቹ ናቸው። ማንቸስተር ሲቲ 21 ጊዜ የኮሚኒቲ ሺልድ በማሸነፍ ከአርሰናልም የሚበልጥ ትልቅ ቁጥር አለው። በአንጻሩ ደግሞ አርሰናልን ስንመለከት አርሰናል በኮሚኒቲ ሺልድ ታሪኩ ለ17 ጊዜ የኮሚኒቲ ሺልድ ዋንጫዎችን ማሸነፍ ችሏል። በተለይ በ1930ዎቹ 5 ጊዜ አርሰናል ያሸነፋቸው የኮሚኒቲ ሺልዶች የሚዘነጉ አልነበሩም። በ1930፣ 31፣ 33፣ 34፣ 38 የኮሚኒቲ ሺልድ ዋንጫዎችን አሸንፏል። ከዛ በኋላ በአርሰን ቬንገር ጊዜ ደግሞ በርካታ የኮሚኒቲ ሺልድ ዋንጫዎችን አርሰናል አሸንፏል። በተለይ ከ2000ዎቹ በኋላ በ2002፣ 2004፣ 2014፣ 15፣ 17 እነዚህን የኮሚኒቲ ሺልድ ዋንጫዎችን ያሳካ ሲሆን አርቴታ ከመጣ በኋላ ደግሞ 2 ጊዜ አርሰናል ይህን ነገር ማሳካት ችሏል። በ2020 አርሰናል የኤፍኤ ካፕ አሸናፊ ሆኖ ሊቨርፑል ደግሞ የፕሪሚየር ሊግ አሸናፊ ሆኖ ሁለቱ ክለቦች ተገናኝተው ነበር። ብዙዎቻችሁ እንደምታስታውሱት በመለያ ምት አርሰናል በተለይ በጣም ከፍተኛ የሆነ ተፎካካሪነት ያሳየበት ጨዋታ ነበረ። ያንን ጨዋታ መድፈኞቹ አሸንፈው የኮሚኒቲ ሺልድ አሸናፊ እንደነበሩ እናስታውሳለን። በ2023 ደግሞ አርሰናልና ማንቸስተር ሲቲ ተገናኝተው ነበረ። እንደውም 101ኛው ደቂቃ ላይ ትሮሳርድ የአቻነቷን ጎል አስቆጥሮ ራምስዴል የመለያ ምትም አድኖ አርሰናል ያንን ጨዋታ አሸንፎ እንደነበር እናስታውሳለን። በቅርብ ዓመታት የተደረጉ የኮሚኒቲ ሺልድ ጨዋታዎች ላይ አርሰናል ፍጻሜ ከደረሰ ውጤታማነቱን በደንብ ሜዳ ላይ ሲያሳይ ነበር እና ያንን የአርሰናል ውጤታማነት በዚህ ጨዋታ ላይ እናየዋለን ወይ የሚለው ነገር በጣም በርካቶችን የሚያነጋግር ጉዳይ ይሆናል። ከዛ ውጪ ይህንን የኮሚኒቲ ሺልድ ጨዋታ በደንብ በስፋት ስናነሳ በተለይ ደግሞ ሁለቱ ቡድኖች ምን አይነት ተፎካካሪነት ሊያሳዩ ይችላሉ የሚለውን ነገር በተወሰነ ሁኔታ መቃኘት ያስፈልጋል። ቅድም እንዳልኩት ሁለቱም በጣም ከፍተኛ ባላንጣ የሆኑ ክለቦች በተለይ ከ2022 ጀምሮ እስከ ባለፈው ሲዝን ድረስ ባለፈው ዓመት እንኳን እስከ 37ኛው ሳምንት ድረስ አርሰናልና ማንቸስተር ሲቲ ለዋንጫ ሲተናነቁ ነበር። በፕሪሚየር ሊግ ካራቦ ካፕ ፍጻሜ ደርሰው ማንቸስተር ሲቲ አሸንፏል፣ ፕሪሚየር ሊጉን ደግሞ አርሰናል አሸንፏል። ስለዚህ ያ ተፎካካሪነታቸውን በዚህ ጨዋታ ላይ የምንመለከትበት እድል እጅግ በጣም ሰፊ ይሆናል እና በአርሰናልና በማንቸስተር ሲቲ በኩል ያ የዋንጫ ተፎካካሪነት ስሜት ያ የዋንጫ ተፎካካሪነት እልህ አስጨራሽ ትግሉን በዚህ ጨዋታ ላይ የምንመለከትበት እድል እጅግ በጣም ሰፊ ይሆናል። ከዛ ውጪ ምን አይነት አሰላለፎችን ሊጠቀሙ ይችላሉ የሚለውን ነገር ስንመለከት ምናልባትም ለሚቀጥለው ሲዝን
የሚጠቀሙበትን አሰላለፍ አይደንቲፋይ ለማድረግ ከሚረዷቸው ጨዋታዎች መካከል አንዱ ይህ የኮሚኒቲ ሺልድ የአሸናፊዎች አሸናፊ የፍጻሜ ጨዋታ ነው። እስከዛሬ ድረስ በነበሩ የወዳጅነት ጨዋታዎች ላይ እንደተመለከትነው ሁለቱም ክለቦች ቤንች ላይ ያሉ ተጠባባቂ ወንበር ላይ ያሉ ተጫዋቾቻቸውን ሲጠቀሙ ነበረ። ግን በዚህ ጨዋታ ላይ ያ ነገር ይሆናል ተብሎ አይጠበቅም። በጣም ትላልቅ ቋሚ 11 ውስጥ ያሉ ተጫዋቾቻቸውን በዚህ ጨዋታ ላይ ይጠቀማሉ የሚል እምነት አለ። እንደውም በማንቸስተር ሲቲ በኩል ወደ 6 የሚጠጉ የዋና ቡድን ተጫዋቾች በዚህ ሳምንት የማንቸስተር ሲቲን ስብስብ ተቀላቅለዋል እና የእነዚህ ተጫዋቾች ወደ ስብስቡ መቀላቀል በቋሚ 11 ውስጥ እንዲሰለፉ እድል የሚሰጣቸው ነገር ይሆናል ማለት ነው። በማንቸስተር ሲቲ በኩል ምናልባት የትኞቹ ተጫዋቾች በፕሪዲክቲቭ ላይንአፕ ረገድ ይሰለፋሉ የሚለውን ጉዳይ ስንመለከት ዣንሉጂ ዶናሩማ ግብ ጠባቂ ሆኖ ይጀምራል ተብሎ ይጠበቃል። እረፍት ላይ የነበረ ተጫዋች ነው። ጣሊያን በዓለም ዋንጫ ላይ ስትሳተፍ አልነበረም። ስለዚህ ኦልሞስት ከ2 ወር በላይ የ3 ወር ጊዜ የእረፍት ጊዜ የነበረው ተጫዋች ነው። በዚህ ጨዋታ ላይ በቋሚነት ይጀምራል ተብሎ ይጠበቃል። ከዛ ውጪ ሩበን ዲያዝ የማል ተከላካይ ሆኖ የሚጀምርበት እድል በጣም ሰፊ ነው። ባለፈው ከአትሌቲኮ ማድሪድ ጋር በተደረገው የወዳጅነት ጨዋታ ላይ ይህን ተጫዋች ስንመለከተው ነበር። ከዛም ውጭ ደግሞ ጆስኮ ግቫርዲዮልም በዚህ ቦታ ላይ አሰልጣኙ ሊያስጀምረው ይችላል፣ ኤንዞ ማሬስካ። እንደዚሁ ደግሞ የማቴዎስ ኑኔሽን እና የሪያን አይት ኑሪን በዚህ ጨዋታ ላይ በቋሚነት የመጀመር ጉዳይ እንጠብቀዋለን። ማቴዮ ኮቫቺች በጣም ድንቅ ነው። የዓለም ዋንጫ ላይ ሁሉ ተመልክተነዋል። ከክሮኤሺያ ብሔራዊ ቡድን ጋር ምን አይነት አስደናቂ ብቃት ሲያሳይ እንደነበረ በማንቸስተር ሲቲ ቤት አሁን 32 ዓመቱ ላይ የሚገኝ ተጫዋች ነው። በተለይ ሮድሪ ለቆ የሚወጣ ከሆነ አምና እንኳን ብዙውን ጊዜ ፔፕ ጓርዲዮላ ተጠባባቂ ወንበር ላይ ሲያስቀምጠው የነበረ ተጫዋች ነው። በዚህ ጨዋታ ላይ ግን በቋሚነት ይጀምራል ተብሎ ይጠበቃል። ኢቭን ለሲዝኑም በጣም ወሳኝ ተጫዋች ነው። ለዚህኛውም ጨዋታ ብቻም ሳይሆን ለዚህኛውም ለሚቀጥለውም የውድድር ዓመት የማንቸስተር ሲቲን የአማካይ ክፍል በዋነኝነት ይመራል ተብሎ የሚጠበቅ ተጫዋች ይሆናል። ከዛ ውጪ ቲዣኒ ራይንደርስ በዚህ ጨዋታ ላይ በቋሚነት የሚሰለፍበት እድል እጅግ በጣም ሰፊ እንደሆነ ማንሳት ያስፈልጋል። ከዛ ውጪ በ10 ቁጥር ቦታ ላይ ደግሞ ፊል ፋደን የሚጀምርበት እድል በጣም ሰፊ ነው ይህ ተጫዋች። ከዛ በሁለቱ መስመሮች ላይ ደግሞ ስንመለከት የጀረሚ ዶኩንና የአንቷን ሴሜኞን ጥምረት ከዚህ በፊት ስንመለከት ቆይተናል። ምናልባት ደግሞ በዚህ የጨዋታ ምሽት ላይ ኤንዞ ማሬስካ አንቷን ሴሜኞና ሴቪኒዮን ሊያሰልፉ ይችላሉ። የፊት መስመሩ ላይ ደግሞ ባለፈው ኦማር ማርሙሽ ሲሰለፍ ነበር። እንደ እርሊንግ ሃላንድ ያሉ ተጫዋቾችም የፊት መስመሩን ይመሩታል ተብሎ ይጠበቃል ማለት ነው። በአርሰናል በኩል አርቴታ ምን አይነት አሰላለፎችን ሊጠቀም ይችላል የሚለውን ነገር ስንመለከት አርቴታ በዚህ ጨዋታ ላይ ዳቪድ ራያን በቋሚነት ያስጀምራል። ራያ ባለፈው በወዳጅነት ጨዋታ ላይ አርሰናል ከጣሊያኑ ክለብ ኮሞ ጋር ሲጫወት በጣም ድንቅ ብቃቱን ያሳየው ተቀይሮ ገብቶ 2 የመለያ ምቶችንም አድኗል። ዳቪድ ራያ ምንም ጥያቄ የለውም። በዛ ላይ ዳቪድ ራያ በጥሩ ፎርም ላይ ይገኛል። በባለፈው ዓመት የወርቅ ጓንት አሸንፏል። ለ3 ተከታታይ የውድድር ዓመታት የወርቅ ጓንትን ያሸነፈ ግብ ጠባቂ ነው። በዓለም ዋንጫ ላይ ምንም አይነት ጨዋታ አላደረገም። ኦልሞስት ረፍት በሉት። በሱ ቦታ ኡናይ ሲሞን ነበረ ሲሰለፍ የነበረው። ስለዚህ የዓለም ዋንጫንም አሸንፏል፣ ፕሪሚየር ሊግ አሸንፏል። ከጥሩ ስሜት ከጥሩ ሜንታሊቲ ጋር ሆኖ ዳቪድ ራያን በሚቀጥለው ሲዝን የምንመለከተው ይሆናል። የተከላካይ መስመር ላይ ማጋሌሽ የማል ተከላካይ ስፍራ ተጫዋች ሆኖ ይጀምራል። ያው ዊሊያም ሳሊባ የለም። ማን ያጣምረዋል የሚለውን ነገር ስንመለከት እኔ ሞስኩዌራ የሚሰለፍ ይመስለኛል። ሞስኩዌራ በዚህ ጨዋታ ላይ የማል ተከላካይ ሆኖ ከማጋሌሽ ጋር የሚጣመር ተጫዋች ይሆናል። ፒየሮ ሂንካፒዬ በግራ በኩል ይጀምራል ብዬ አስባለሁ። ከዛ ደግሞ በቀኙ መስመር ላይ ቤን ዋይት ይሰለፋል ተብሎ ይጠበቃል። የአማካይ መስመሩ ላይ ግን አዳዲስ ነገሮችን ልንመለከት እንችላለን። አሁን እነ ዙቢሜንዲ ከዓለም ዋንጫ በኋላ ነው የተመለሱት። ምናልባት አርቴታ በዚህኛው ጨዋታ ላይ አዲስ አይነት አሰላለፎችን ይዞ ሊመጣ ይችላል። ራይስም ስብስቡን ተቀላቅሏል። ምናልባት ዴክላን ራይስ፣ ብሩኖ ጊማሬሽ እና ማርቲን ኦዴጋርድ የአማካይ ክፍሉን ይመራሉ ብዬ አስባለሁ። ጊማሬሽ ደግሞ ካልገባ ምናልባት ሉዊስ ስኬሊን አርቴታ በቋሚነት የሚያስጀምርበት እድል ሰፊ ነው። ኦዴጋርድ በአምበልነት በዚህ ጨዋታ ላይ እንመለከተዋለን። ወደ ስብስቡ ተመልሷል። ባለፈው በተለይ በቦሩሲያ ዶርትመንዱ ጨዋታ ላይ በጣም አስደናቂ ብቃቱን ነበር ያሳየውና ኦዴጋርድ ቡድኑን በአምበልነት ይመራል ተብሎ ይጠበቃል። የፊት መስመሩን ስንመለከት በተለይ ደግሞ በግራው መስመር በኩል ዞሊስ አሊያ ማርቲኔሊ በቋሚነት የሚጀምሩበት እድል አለ። በቀኙ መስመር ላይ ቡካዮ ሳካ ዝግጁ ከሆነ
ቡካዮ ሳካ ይጀምራል። ቡካዮ ሳካ ዝግጁ ካልሆነ ወይ ማክስ ዳውማን አሊያም ደግሞ ማድዌኬ ሊጀምሩ ይችላሉ። የፊት መስመሩን ደግሞ ቪክተር ዮኬሬስ ይመራዋል ተብሎ ይጠበቃል። እንደ ካይ ሃቨርትዝ እንዲሁ ደግሞ ኤታን ዋኔሪ ያሉ ተጫዋቾች ለዚህ ቡድን ደግሞ ሌሎች ተጨማሪ አገልግሎት የሚሰጡ ተጫዋቾች ይሆናሉ ተጣዋቂ ወንበር ላይ እና አሰላለፋቸው በዚህ ረገድ ይሆናል ተብሎ ነው የሚጠበቀው ማለት ነው። ከዛ ውጪ ምን አይነት ታክቲካል የሆኑ ነገሮችን ይጠቀማሉ የሚለውን ነገር ስንመለከት ኤንዞ ማሬስካም ሆነ አርቴታ ኳስን ይዘው በመጫወት የሚያምኑ አሰልጣኞች እንደሆኑ እናውቃለን። ስለዚህ እዚህ ጨዋታ ላይ ምናልባት አንድ ቡድን በደንብ ኳስ ይዞ ዶሚኔት አድርጎ ሲጫወት፣ ሌላው ቡድን ደግሞ ጥንቃቄን መርጦ እየተከላከለ ሊጫወት ይችላል። በቅርብ በተመለከትናቸው የወዳጅነት ጨዋታዎች ላይ እንደተመለከትነው የማንቸስተር ሲቲ ቡድን በተለይም ደግሞ በኳስ ቁጥጥሩ ረገድ በጣም የተሻለው ቡድን ሆኖ አይተናል። ባለፈው አትሌቲኮ ማድሪድን ሲያሸንፉ 54 በመቶ ኳስ ተቆጣጥረው እንደነበረ እናስታውሳለን። ከዚህ በተጨማሪ ደግሞ ከኬሊግ ኦልስታርስ ጋር ማንቸስተር ሲቲዎች በተጫወቱበት ጊዜ በጣም ረጅሙን ደቂቃ ኳስ የተቆጣጠሩት ማንቸስተር ሲቲዎች ነበሩ። 53% ኳስ ተቆጣጥረው ነበርና ያንን እንመለከታለን። ግን በዚህ ጨዋታ ላይ እናየዋለን ብዬ የማልጠብቀው ነገር የማንቸስተር ሲቲን የበዛ የኳስ ቁጥጥር ነው። አሁን ለማንቸስተር ሲቲ በጣም አዲስ ነገር ነው። ምክንያቱም 10 ዓመታት ፔፕ ጓርዲዮላ የተባለ የእግር ኳስ ኤክስፐርት ነው ይህንን ቡድን ሲያሰለጥነው የነበረው እና ፔፕ ለማየት አዝናናም አላዝናናም በቃ ረጅም ደቂቃ ኳስ የሚይዝ ቡድን ነው ሲሰራ የነበረው። ማንቸስተር ሲቲ ጋር ስትጫወት ኳስ የሚይዘው ማንቸስተር ሲቲ እንደሆነ ይታወቃል። እያጠቃህም ኳስ ይዛል፣ እየተከላከለህም ኳስ ይዞ ነው የሚጫወተው። የዩዋን ክራይፍን የአሰልጣኝነት ትልቅ ሌጋሲ ፔፕ ጓርዲዮላ ያስቀጥሏል። ዩዋን ክራይፍ ምን የሚል አባባል አለው? የኔ የመጀመሪያው ተከላካይ አጥቄ ነው፣ የመጀመሪያው አጥቄ ደግሞ ግብ ጠባቂ ነው የሚል እምነት አለው እና ማንቸስተር ሲቲ ሲከላከል እንኳን ኳስ ይዞ ነው የሚከላከለው። ኳስ የተቀባበለ ከኳስ ጋር ነው አብሮ የሚጫወተው። ስለዚህ ያ በመሆኑ ምክንያት ያለፉትን 10 ዓመታት በፔፕ ጓርዲዮላው ማንቸስተር ሲቲ በኩል ያንን ተመልክተናል። አሁን ኤንዞ ማሬስካ ያንን በጣም ለቁጥር ብዙ የሆነ 600፣ 700፣ 750 ኳስ በ90 ደቂቃ ውስጥ ማንቸስተር ሲቲ ተቀባብሎ ይጫወታል ብዬ አላስብም። እንደውም ከዛ ይልቅ አርሰናል በዚህ ጨዋታው ላይ ኳስ ተቆጣጥሮ የሚጫወትበት እድል በጣም ሰፊ ይመስለኛል። ምክንያቱም የአርሰናል የአማካይ መስመር በጣም አስፈሪ ነው ዘንድሮ። ብሩኖ ጊማሬሽ፣ ዴክላን ራይስ፣ ዙቢሜንዲ፣ ኦደጋርድ፣ ኤዜ፣ ሉዊስ ስኬሊ የመሳሰሉት ተጫዋቾች ያሉበት የሚድፊልድ ኤሪያ ነው። ትሪዮ ራሱ በጣም ያስፈራሉ። 3 ተጫዋቾች ራሱ በዚህ ቦታ ላይ የሚጫወቱበት መንገድ በጣም ከባድ ነው እና እኔ አርሰናል በዚህ ጨዋታ ላይ ኳሱን ተቆጣጥሮ ይጫወታል የሚል እምነት አለኝ። ግን ደግሞ ምናልባት ማንቸስተር ሲቲ በመስመሮች ማጥቃት ረገድ እንደና አንቷን ሴሜኞ ባሉ ተጫዋቾች፣ እንደነ ዶኩ፣ እንደነ ሃላንድ፣ ፊል ፋደን ባሉ ተጫዋቾች ማጥቃቱን የበለጠ አስፈሪ ሲያደርገው ልንመለከት እንችላለን። ሁለቱም አዳፕቴብል የሆኑ አሰላለፎችን ይዘው ይገባሉ ብዬ አስባለሁ። 4-2-1-3 ከዛ በኋላ አሰላለፉ ሲቀየር 4-3-3 የሚሆንበት እድል በጣም ሰፊ ይሆናል እና በ4-2-3 እንዲጀምሩና ወደ 4-3-3 ሊቀይሩት ይችላሉ። ወይ በ4-3-3 ጀምረው ወደ 4-2-3-1 ደግሞ አሰላለፉን የሚቀይሩበት ሁኔታ ሊኖር ይችላል እና ሁለቱም ተመሳሳይ አይነት አቀራረብ፣ ተመሳሳይ የሆነ የአሰላለፍ ፓተርን ይዘው ወደ ሜዳ ሊገቡ ይችላሉ። ግን ቅድም ደግሞ እንዳልኩት መሀል ሜዳውን ዶሚኔት የሚያደርግ ቡድን ይህንን ጨዋታ አሸንፈው የሚወጣበት እድል እጅግ በጣም ሰፊ ነው የሚሆነው። መሀሉን በደንብ የሚቆጣጠር መሀሉ ላይ ባላንስ ያለው አጫወት፣ ማጥቃቱን ከመከላከል ጋር በደንብ ባላንስ የሚያደርግ ቡድን በዚህ ጨዋታ ላይ አሸናፊ ሆኖ ጨዋታውን ያጠናቀቃል ብዬ አስባለሁ። የነ ኤሎይት አንደርሰንን መዘንጋት የለብንም። በማንቸስተር ሲቲ ቤት አዲስ ፈራሚዎች ናቸውና ይህንን ጉዳይ እንመለከታለን። ከአሰላለፉና ከታክቲካቸው በተጨማሪ ግን የጨዋታው ውጥረት እና የባላንጣነት ስሜታቸው እጅግ በጣም ከፍተኛ ሆኖ በዚህ ጨዋታ ላይ ይገናኛሉ ተብሎ ይጠበቃል። ምክንያቱም ቅድም እንዳልኩት ሁለቱ ቡድኖች ያለፉትን 3 የውድድር ዓመታት የፕሪሚየር ሊግ ዋንጫ ለማግኘት ሲፎካከሩ ነበር። በመሃል ሊቨርፑል ጣልቃ ገባ፣ ሲቲ የወጣበት ሲዝን አለ እንጂ ያለፉትን 3-4 የውድድር ዓመታት አንደኛ፣ ሁለተኛ ደረጃ ላይ የማናጣቸው ቡድኖች ናቸው እና የባላንጣነት ስሜታቸው በጣም ከፍተኛ ነው። ማንቸስተር ሲቲ አርሰናልን ባሸነፈበት ወቅት ላይ አንድ የማንቸስተር ሲቲ ደጋፊ የአርሰናል የውሃ መጠጫ ቦትል ወይም ደግሞ የአርሰናል አርማ ያለበትን ውሃ መጠጫ እንደዚህ ወደ አፉ እያንቆረቆረ አርሰናል ላይ ሲያላግጥ ነበር። በኋላ ደግሞ የአርሰናል ደጋፊዎች ለዚህ ደጋፊ ምላሽ ሲሰጡ ደግሞ እንደነበር ተመልክተናል። በባለፈው ዓመት እስከ 37ኛው ሳምንት እላስጨራሽ ትንቅንቅ ሲያደርጉ ነበር።
አርሰናል ውጤታማ ሆነ፣ በቃ ከዚህ በኋላ ዋንጫውን ሊበላው ነው ሲባል አርሰናል ነጥብ ሲጥል ማንቸስተር ሲቲ አንሰራርቶ ሲመጣ፣ ማንቸስተር ሲቲ ደግሞ አይ አርሰናል አበቃለት በቃ ከዚህ በኋላ ሲባል ደግሞ እንደገና ተመልሶ ሲመጣ የፉክክር ደረጃቸውን በዚህ ሁኔታ ተመልክተናል እና ምንም ላይ ይገናኙ፣ ፕሪሚየር ሊግ ላይ የሚገናኙ፣ ካራቦ ካፕ ላይ የሚገናኙ ስሜታቸው እጅግ በጣም ከፍተኛ ነው እና ሁለቱ ቡድኖች በቅርብ ዓመታት የፕሪሚየር ሊጉን የበላይነት ለመቆጣጠር ከፍተኛ ፉክክር እያደረጉ ያሉ ክለቦች መሆናቸውን መርሳት የለብን። ስለዚህ በደጋፊዎች ስሜት፣ ሜዳ ላይ በሚያሳዩት ፐርፎርማንስ፣ የሁለቱ ቡድን ተጫዋቾች በሚኖራቸው የፉክክር ደረጃም ስንመለከት ይህንኛው ጨዋታ ያለው ውጥረት ያለው ስሜት የጋለ የፉክክር መንፈስ እጅግ በጣም ከፍተኛ ይሆናል ተብሎ ነው የሚጠበቀው ማለት ነው። ከሁለቱ ቡድኖች የጨዋታ ፉክክር አንጻር ይህንን ነገር እንመለከታለን። ከዛ ባለፈ ግን በዚህ ጨዋታ ላይ መመልከት የሚኖርብን ሌላኛው ነገር ደግሞ ይህ ጨዋታ ለቀጣዩ ሲዝን ምን አይነት መልእክት ሊኖረው ይችላል፣ ፕሪሲዝን ላይ ደግሞ የሁለቱ ቡድን ተጫዋቾች ምን አይነት ፐርፎርማንስ አሳይተዋል የሚለውን ነገር ስንመለከት ኮሚኒቲ ሽልድ ነው ጨዋታውን ማሸነፍ ለቀጣዩ የውድድር ዓመት እንደ መነሳሻ የሚሆን ነው። ዋንጫ ማሸነፍ ነው ያለው ስሜት እጅግ በጣም ከፍተኛ ነው እና ዋንጫ አሸንፈ ሲዝኑን ሲጀምር የሚሰማ ስሜት ለውድድር ዓመቱ እንደ ማነቃቂያ ተጫዋቾችን ኢንስፓየር የሚያደርግ ሞቲቬት የሚያደርግ ነገር መሆኑ ግልጽ ነው። ሁለቱም በባለፈው ሲዝን ዋንጫዎች አሸንፈዋል። አርሰናል ፕሪሚየር ሊግን አሸንፈዋል። ማንቸስተር ሲቲ ኤፍኤ ካፕና ካራባኦ ካፕን አሸንፏል። ስለዚህ ዘንድሮም በዋንጫ ሲዝኑን መጀመር ዓመቱ መጨረሻ ላይ ለሚያስመዘግቡት ውጤት በተነሳሽነት ረገድ ከሚኖረው ተፎካካሪነት አንጻር ትልቅ ስሜት ይኖረዋል ተብሎ ይጠበቃል። ከዛ ውጭ ግን በተለይ ደግሞ የጨዋታውን ትርጉም ደግሞ ስንመለከት አሁን ጨዋታው ወደ ካርዲፍ ሲቲ መጥቷል። በካርዲፍ ሲቲ በፕሪንሲፓሊቲ ስታዲየም ነው የሚከናወነው። ኦልሞስት ለ20 ምናምን ዓመት እንደዚህ አይነት ጨዋታዎች ሲደረጉ የነበሩት ዌምብሌይ ስታዲየም ላይ ነበረ። አሁን ግን ወደ ካርዲፍ መጥቶ በፕሪንሲፓሊቲ ስታዲየም ጨዋታው ይከናወናል እና ይልቅ ሁለቱ ቡድኖች አሁን ቡድናችን ምን አይነት ቁመና ላይ ይገኛል፣ ምን አይነት ፎርም ላይ ነው ያለው የሚለውን ነገር ለማየት የሚጠቀሙበት ጨዋታ ይሆናል ብዬ አስባለሁ። ማንቸስተር ሲቲ በቅርቡ ባደረጋቸው የወዳጅነት ጨዋታዎች ስንመለከት በወዳጅነት ጨዋታ ከኢንተር ሚላን ጋር አቻ ተለያይቶ በመለያ ምት ኢንተር ሚላን አሸንፏል። የኬሊ ጎልስታርስን ማንቸስተር ሲቲ አሸንፏል። እንዲሁ ደግሞ አትሌቲኮ ማድሪድንም 3-1 አሸንፏል። 3 የወዳጅነት ጨዋታዎች አድርገዋል። ከሶስቱ ሁለቱን ማንቸስተር ሲቲዎች አሸንፈዋል ማለት ነው። በአንጻሩ በአርሰናል በኩል በዝግ ስታዲየም ሚዲያ ባልዘገበው ሁኔታ ኤምኬ ዶንስን አርሰናል 3-0 አሸንፎ ነበረ። ዋናው የወዳጅነት ጨዋታዎችን ግን ስንመለከት በኮስታ ብራቫ የወዳጅነት ጨዋታ አርሰናል ዢሮናን 4-1 አሸንፏል። በሪያል ቤቲስ 3-1 ተሸንፏል። በኤምሬትስ ካፕ 3-2 ተሸንፎ በመለያ ምት አሸንፏል በቦሩሲያ ዶርትመንድ። ባለፈው ደግሞ ከኮሞ ጋር 1-1 ተለያይቶ በመለያ ምቶች 4-3 አሸንፏል። በእርግጥ የአርሰናልን የወዳጅነት ጨዋታዎች ስንመለከት ውጤቶቹ ብዙ ለደጋፊዎች የሚያስደስቱ አይደሉም። ግን ደግሞ መዘንጋት የሌለብን በጣም የተዳከመ ስብስብ ነበረ። ወደ 63 ጨዋታዎችን ያከናወነ ስብስብ ነው የአርሰናል ስብስብ በባለፈው ዓመት እና ያ መሆኑን ከግንዛቤ ውስጥ ስናስገባ ምናልባት የውድድር ዓመቱ ለአርሰናል በምን መልኩ ሊቀጥል ይችላል የሚለውም በተወሰነ መንገድ ፍንጭ የሚሰጥ ጨዋታ ይሆናል ተብሎ ይጠበቃል። በተለይ አዳዲሶቹ ፈራሚዎች በተለይ ደግሞ ዞሊስ እና ብሩኖ ጊማሬሽ በዚህ ጨዋታ ላይ የሚጠበቁበትን ሁኔታ እናያለን ከአርሰናል ጋር ተያይዞ እና ሲዝኑን ዲፋይን ለማድረግ በጣም ትልቅ አቅም ይኖረዋል ወይም ደግሞ ለሁለቱም ቡድኖች በተነሳሽነት ረገድ። ለማንቸስተር ሲቲ ግን ለማየት ያጓጓል። ምክንያቱም ያለ ፔፕ ማንቸስተር ሲቲ ምን ሊመስል ይችላል? ፔፕ ጓርዲዮላ ባለፉት ጥቂት ጊዜያት እንደተመለከትነው እያንዳንዱን ሲዝን ቡድኑ ለዋንጫ ረሃብ እንዲኖረው ዋንጫ ለማሸነፍ ትልቅ መጓጓት እንዲኖረው አድርጎ ነው ይሄንን ቡድን ያዋቀረውና በማንቸስተር ሲቲ በኩል የተመለከት ነው እና አሁንስ በዚህ የውድድር ዓመት ላይ ያለ ፔፕ ጓርዲዮላ ለመጀመሪያ ጊዜ ማንቸስተር ሲቲ ምን ሊመስል ይችላል? ፔፕ ሲቲ ፈረሰ ሲባል መልሶ ቡድኑን እየጠገነ፣ ሲቲ አበቃለት ሲባል እንደገና ቡድኑን የሚያዋቅሩ አዳዲስ ተጫዋቾችን እያስፈረመ ከዚህ በኋላ በቃ ዋንጫ የማሸነፍ ረሃብ የለውም ማንቸስተር ሲቲ ሲባል ቡድኑን እንደገና ውስጥ ውድድሮች እንኳን ሳይቀር የማሸነፍ ረሃብ እንዲኖረው አድርጓል እና እነዚህ ነገሮች በኤንዞ ማሬስካ ስር ይቀጥላሉ ወይ የሚለውን ነገር የምንመለከትበት ይሆናል። አሸንፎ ከጀመረ በአድናቆት
በአፕሪሺዬሽን ይጀምራል። ተሸንፎ ከተጀመረ ደግሞ በትችቶች የሚጀምርበት ሁኔታ ይፈጠራል። አርሰናል ግን የበለጠ ደግሞ እስካሁን ካሉትም ከስድስቱ ትላልቅ ቡድኖች ወይ ቶፕ 6 ከሚባሉት በጣም ጥሩ ቁመና ላይ ያለው አርሰናል ነው። ምክንያቱም ማንቸስተር ሲቲ አሰልጣኝ ቀይሯል። ያውም ትልቅ አሰልጣኝ ፔፕ ጓርዲዮላን የቀየረው ከ10 ዓመታት በኋላ በአዲስ አሰልጣኝ ስር እንመለከተዋለን። ማንቸስተር ዩናይትድ በሽግግር ጊዜ ማይክል ካሪክን ከቀጠረ በኋላ አሁን ይህን ሲዝን እንደ አዲስ ከማይክል ካሪክ ጋር የሚጀምር ይሆናል። ቶተንሃምን በዲዘርቢ ስር በተመሳሳይ ቼልሲ ጭራሽ አዲስ አሰልጣኝ የቀጠረው ሻቢ አሎንሶን፣ ሊቨርፑልም አንዶኒ ራዮላን የቀጠረው እና ከስድስቱ ቡድኖች ባለው የስኳድ ዴብዝ ብታዩት በልምድ ብታዩት ለአመታት የተዋቀረ ቡድን ስታዩት አርሰናል ነው። የሚቀጥለውን ዓመት ፕሪሚየር ሊጉን ያሸንፋል ብላችሁ የምታስቡት ቡድን አርሰናልን ነው እና ያንን አርሰናል የሚሸት ቡድን የፊታችን እሁድ ለማየት የአርሰናል ደጋፊዎች ይፈልጋሉ። በዝውውር መስኮቱ ላይ ማንቸስተር ሲቲ ጂኒር ሩሊን አስፈርሟል። ከአያክስ አርሰናል ማንቸስተር ሲቲ አስፈርሟል። ሁለተኛ ግብ ጠባቂ ነው። ኤሎዌት አንደርሰንን በ116 ሚሊዮን ፓውንድ ከኖቲንጋም ፎረስት አስፈርሟል። ቪቶር ሪየስ፣ ማኑኤል አካንጂ፣ ክላውዲዮ ኤቼቬሪን በውሰቱል ከሄዱበት መልሷል። አሁን ደግሞ ኤንዞ ፈርናንዴዝ አዩብ ቧሪ ለማስፈረም ከፍተኛ እንቅስቃሴ እያደረጉ ነው። ምናልባት ካልቪን ፊሊፕስ እና ጄምስ ትራፎርድ ደግሞ ክለቡን ለቀው የወጡ ተጫዋቾች ናቸው። በአንጻሩ ደግሞ በአርሰናል በኩል ስንመለከት የፔሮ ሂንካፒየን የውሰቱል ቋሚ አድርገዋል። ዞሊስን አስፈርመዋል። ኤሊያን ሜስሌን አስፈርመዋል። እንደዚሁ ደግሞ ብሩኖ ጊማሬሽን አስፈርመዋል። አሁን ሌሎች ቀሪ ተጫዋቾችን ለማምጣት እነ ቪክተር ኦስሜንን፣ አልቫሬዝን ለማምጣት ከፍተኛ ጥረት ነው በአርሰናል በኩል እየተደረገ የሚገኘው። ለማንኛውም ይሄ የፍጻሜ ጨዋታ የአሸናፊዎች አሸናፊ ጨዋታ የሁለቱ ቡድኖች የሲዝን አጀማመር ምን ይሆናል የሚለውን ነገር በተወሰነ መንገድ የሚያሳይ ጨዋታ ስለሆነ በጉጉት የሚጠበቅ ጨዋታ ነው ማለት ነው። ከማንቸስተር ሲቲ እና ከአርሰናል ጋር ተያይዞ እዚህ ጨዋታ ላይ ምናልባት አንጸባራቂ ጊዜን ደግሞ የሚያሳልፉ ተጫዋቾች ሊኖሩ ይችላሉ። በማንቸስተር ሲቲ በኩል አንቷን ሴሜኞ፣ ማቴዮ ኮቫቺች፣ ከዚህ በተጨማሪ ደግሞ ፊልፋደን። እኔ በተለይ ፊልፋደን በአዲሱ አሰልጣኝ ኤንዞ ማሬስካ ስር በጣም የምጠብቀው ተጫዋች ነው። ከዛ ውጭ ግን በአርሰናል በኩል በተለይ ዞሊስ በጣም በዚህ ጨዋታ ላይ የምጠብቀው ተጫዋች ነው። እኔ ዞሊስ በተለይ ባለፉት የወዳጅነት ጨዋታዎች ላይ በጣም ያስገረመን ተጫዋች ነው። ጎሎችን በማስቆጠር አሲስት በማድረግ ረገድ ያሉትን የጎል ተሳትፎች ስንመለከት ነበር እና እንዲህ አይነቱ ደግሞ ጨዋታ የተጫዋቾቹን ትልቅ አቅም የሚያሳይበት እድል በጣም ሰፊ ነው። አንድ የመጨረሻ ግን መናገር የምፈልገው አርቴታ በደንብ ስኳዱን ሮቴት ማድረግ ይጠበቅበታል። በባለፉት ጥቂት የወዳጅነት ጨዋታዎች ላይ እንደተመለከትኩት በአርሰናል ተጫዋቾች በኩል የሆነ የሚታይ ድካም አለ። ድካሙ አልለቀቃቸውም። የባለፈው ሲዝን 60 ምናምን ጨዋታ እንደማድረጋቸው መጠን ዓለም ዋንጫ ላይ ረጅም ርቀት የተጓዙ ተጫዋቾች እንደመኖራቸው መጠን ያ ድካም ያ ፋቲግ አልለቀቃቸውም። የድል ሃንጎቨሩ ራሱ አልለቀቃቸውም። የፕሪሚየር ሊግ ዋንጫን ያሸነፈ ቡድን ነው። የዛ የድል ሃንጎቨር ራሱ ያለቀቀው ቡድን ነው እና በደንብ ስኳዱን ሮቴት ማድረግ ይጠበቅበታል። ሮቴሽኑ ደግሞ የሚጀምረው ከዚህ አሁን የፊታችን እሁድ ከሚደረገው ከማንቸስተር ሲቲው ጨዋታ ጀምሮ ነው። በደንብ በተረጋጋ ሁኔታ ስኳዱን ሮቴት ማድረግ። አሁን የአማካይ መስመሩ ላይ ብዙ ተጫዋቾች አሉ። ኖርጋርድ እንኳን ክለቡን ለቆ ቢወጣም እነ ዙብሜንዲ፣ ዴክላን ራይስ፣ ሉዊስ ስኬሊ፣ ብሩኖ ጊማሬሽ፣ ኤቤሪቼዜ፣ ኦደጋርድ አይነት በጣም ብዙ አማራጭ ተጫዋቾች አሉት እና ይህን ስኳድ ሮቴት ማድረግ ለአርቴታ በጣም አስፈላጊ ነገር ነው። ኢቭን በዚህም ጨዋታ ላይ ያንን ነገር ሲያደርግ ያልተጠበቁ አሰላለፎችንም ደግሞ ይዞ ወደ ሜዳ ሲገባ ልንመለከተው እንችላለን። ማንም ያሸንፍ ይመስላችኋል? ጨዋታው እንግዲህ አቻ ካለቀ ጭማሪ ሰዓት የለም፣ ወደ መለያ ምቶች ነው የሚያመራው። ያን የምንመለከትበት ሁኔታ ሊኖር ይችላል። አምና ክሪስታል ፓላስ ሊቨርፑልን አሸንፎ ዋንጫውን አሸንፎ እንደነበር እናስታውሳለን። ዘንድሮስ አርሰናል ወይስ ማንቸስተር ሲቲ የትኛው ቡድን ያሸንፋል? ኮሜንት ላይ ሀሳቦቻችሁን አጋሩን። እስከዚህ ድረስ ቪዲዮውን ከተከታተላችሁ ፕሮግራማችንን ወዳችሁታል ማለት ነው። ስለዚህ 1000 ላይክ ብታደርጉልን በጣም ደስ ይለናል። በጣም የሚያጓጓ ሲዝን ነው በእውነት እግዚአብሔር ቢፈቅድ ተመልሰን መተናል። ትላልቅ ክለቦች የሚያደርጓቸውን ጨዋታዎች ቅድመ ዳሰሳ፣ ድህረ ዳሰሳ እናደርሳለን ፈጣሪ በፈቀደ። በሳምንት ውስጥ ደግሞ የተመረጡ 2 እና 3 ጨዋታዎችን ይዘን ለእናንተ ለአድማጮች የምንቀርብ ይሆናል። በዩቲዩብም ፈጣሪ በፈቀደ ደግሞ በሌሎች ፕላትፎርሞችም እንመጣለን። የፊታችን እሁድም አርሰናል
ማንቸስተር ሲቲ ጋር የሚያደርጉትን ጨዋታ ለእናንተ ለአድማጮቻችን ይዘንላችሁ የምንመጣ ይሆናል ማለት ነው። ቀደም ብለን ከ9 ሰዓት ከ30 አካባቢ ጀምሮ ያንን ጨዋታ ይዘን እንመጣለን። ስለዚህ ለእሑድ ቀጠሮ እንያዝ። ዛሬም ፈጣሪ ቢፈቅድ በዝውውር ጉዳዮች ላይቭ ላይ እንገናኛለን። የዛሬውን በዚህ እናብቃ። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። መልካም ቀን፣ መልካም ውሎ ይሁንላችሁ።